ቻናል ቤተሰቦች እንዴት ናችሁ? እንዴት ካረማችሁ? ዳና ናችሁ? እኔ ዳና ነኝ አልሐምዱሊላህ። ዛሬ በሚያምር የከረም ከረሜል ኬክ አሰራር ይዤላችሁ መጥቻለሁ። አብራችሁን ሁኑ። እዚህ ጋር የሚያስፈልጉኝ ግብአቶች እንደምታዩት 3 እንቁላል አለኝ። እንደ ኩሽናው ሙቀት መሆን አለበት። ከዛ ቫኒላ እናደርጋለን መፍጫ ውስጥ ከተነው። ዘይት እናደርጋለን 175 ግራም፣ እርጎም እንደዛው 175 ግራም፣ ስኳርም 175 ግራም። እሺ ሁሉም በ175 ግራም ነው የምንጠቀመው። እሺ ዶቼ እንደዚህ እናደርግና አንድ ክዳን ኸል እናደርጋለን። ይሄ ቬኒጋር ማለት ነው። አቼቶን አንድ ክዳን እናደርጋለን። እንደምታዩት በጣም ለረመዳን በጣም ቀዝቃዛ ነው። በጣም ቀላል ነው። እንደዚህ ቢያንስ በ3 ደቂቃ እንፈጨዋለን። እሺ ስኳሩ በደንብ እስኪማማለን በደንብ እስኪዋደደን ድረስ በ3 ደቂቃ ይዛችሁ በደንብ ፍጩት። መፍጫ ደግሞ ከሌላችሁ በእጃችሁ ምቱ። ያው እንደምታዩት ማሻአላህ በጣም ነው የሚያምረው። በደንብ ነው የተፈጨልኝ እንትን ያለልኝ ማለት ነው። እዚህ ጋር ደግሞ 350 ግራም ዱቄት አለኝ፣ የዳቦ ዱቄት ማለት ነው። ነጭ ቁጥር አንዱን ማለት ነው። ከዛ ደግሞ ግማሽ ማንኪያ ቤኪንግ ፓውደር እናረግና እንደዚህ እንነፋዋለን። የጠጠረ ነገር እንዳይኖር እንዲህ በወንፊት እንነፋና ከዛ በእጃችን እንዲናቀላቀላለን በደንብ ማለት ነው። እንደምታዩት በደንብ እንመታዋለን እንደዚህ እና ሞክሩት። በጣም ቀላል አሰራ ነው። የዩቲዩብ ቻናሌ ሰብስክራይብ አድርጉልኝ ውዶቼ። ቪዲዮ ስታዩ ደግሞ ላይክ አድርጉ ውዶቼ። ስለምታበረታቱኝ በጣም ነው የማመሰግነው። ኢንሻአላህ አሪፍ ስራ እየሰራሁ ወደ እናንተ አቀርብላችኋለሁ ኢንሻአላህ። እዚህ ጋር ባይሬክሲ ላይ መጀመሪያ ከስር ወረቀት ዝብዳ ከማድረጋችሁ በፊት ዘይት አድርጉበት እሺ። ከዛ በኋላ ወረቀት ዝብዳ እናደርግና ቅድም ያዘጋጀነውን የኬክ እንትን እሱን እንጨምራለን። እንደምታዩት ወደቀን እዚች ጋር ከዛ እንደዚህ እናስተነፍሳለን። ፍሩን ውስጥ እናስገባለን። መጀመሪያ ከስር ብቻ ነው እሺ ምናርገው በ170 ዲግሪ ለ25 ደቂቃ። ከዛ በኋላ ከላይ እና እዚህ እንዳቀለዋለን። እንደምታዩት በስሎልኛል። እዚህ ጋር ሶሱን እናዘጋጃለን። 2 ኩባያ ወተት፣ 2 ከረሜል እናረጋለን። ትንሽዬ ቫኒላ ድሪም ዌብ ግማሽ ኩባያ፣ ትንሽዬ ፉድ ከለር እናረጋለን ቢጫ እንዲሆንልን ማለት ነው። ከዛ እንደዚህ ሲንተከተክ ኬካችን ቀዝቅዞልናል። መቀዝቀዝ አለበት ኬኩ። ከዛ ትኩስ እያለ ወስደን እንደዚህ ኬኩ ላይ እናደርጋለን ማለት ነው። እንገለብጣለን ኬኩ ላይ። ከዛ ያው እንደምታዩት መጠጣት ይጀምራል። ከዛ ፍሪጅ ውስጥ እናስገባዋለን። ቢያንስ ለ2 ሰዓት ያህል ፍሪጅ ውስጥ እናስገባውና እዚህ ጋር ነጭ ክሬም እናዘጋጃለን። 8 ፍሬጅ ብንኬሪ ያረኩኝ፣ 1 ድሪም ዌብ 2 ድሪም ዌብ ፓውደር አረኩኝ፣ 2 ቂሽጣ አደረኩኝ። እንደምታዩት ያው አልወጣም ብሎ ነበረ። ከዛ ድሪም ዌብ ክሬሙንም እንደዚህ ትንሽ እያደርጋለሁ እኔ ብዙ እንዲሆንልን ትንሽ እንደዚህ። ከዛ ትንሽዬ ቫኒላ እናደርጋለን። ያው ኬካችን ፍሪጅ ውስጥ ነው ያለው። ከዛ እነዚህ እንፈጨዋለን እንደምታዩት ማለት ነው። በጣም ቀላል አሰራር ነው፣ ሞክሩት። ለረመዳን በተለይ በጣም ቀላል ነው። ለረመዳን ባይሆንም በተለያየ ፕሮግራም ቢኖርባችሁ አዲስ ነገር ስለሆነ ሞክሩት። ከዛ እንደምታዩት ያው ማሻአላህ ክሬሙ በጣም ነው የሚያምረው። ይዩት ማሻአላህ ይዩት ደስ ሲል እና ይሄው እንደምታዩት ኬኪ ቀዝቅዟልም። የሰራውለትም ሶስ የከረሜል ሶሱን በደንብ ነው የጠጣው። ከዛ በኋላ ነጩን ሶስ ከላይ እናደርጋለን እንደዚህ ማለት ነው። እንደዚህ እናደርግና መረተብ እንጀምራለን። እንደምታዩት ረተብ አደረግነው ማሻአላህ። ከዛ በዚህ ቅርጽ እናወጣለን እንደዚህ። ከሌላችሁ ሞብላዝም ግዴታ አይደለም እሺ ውዶቼ። ይሄ ነገር ከሌለ ካላችሁ ተጠቀሙት፣ ከሌላችሁ ደግሞ ዝለሉት፣ ግዴታ አይደለም እሺ። እንደዚህ ቅርጽ እናወጣለን። እንደምታዩት ያው እንግዲህ ከዛ እንደዚህ ደግሞ ነጩን ክሬም ካደረግን በኋላ ቢያንስ ፍሪጅ ውስጥ ለ2 ሰዓት መቀመጥ አለበት። ከዛ ስትሮበሪ ያለኝ እዚች ጋር እናንተ ባላችሁ ቱት ማድረግም ትችላላችሁ ሹዶቼ። ስትሮበሪ ከሌላችሁ ባላችሁ ፍራፍሬ መጠቀም ትችላላችሁ፣ ከሎሚና ከብርቱካን ውጪ ማለት ነው። ከዛ እሱን እንደዚህ ድፍኑን እንዲናደርጋለን። መቁረጥም ትችላላችሁ ከፈለጋችሁ። እኔ መቁረጥ ስላልፈለኩኝ ነው። ከዛ እንደዚህ ደርደር እናደርግና ፍሪጅ ውስጥ ከ2 ሰዓት በላይ መቀመጥ አለበት እሱ ዶቼ። ማለት ሲቆረስ
ቅርጹ እንዲያምር ማለት ነው። ያው አልቆርሰውም። ያው እንግዲህ ለሰዎች ስለሆነ የሰራሁት መቼስ ተቆርሶ አይቀርም። ታውቃላችሁ፣ ትረዱኛላችሁ። ፍሪጅ ውስጥ ቢያንስ ከ2 ሰዓት በላይ መቀመጥ አለበት። እሺ። እና ፍሪጅ ውስጥ ማስቀመጥ አለባችሁ 2 ሰዓት ማለት ነው፣ እንዳይበላሽባችሁ። ያው ጨረስኩኝ በቃ እኔ ፍሪጅ ውስጥ አስገባለሁ። ይሄን ይመስላል እንግዲህ። ስለተከታተላችሁኝ አመሰግናለሁ። የዩቲዩብ ቻናሌን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እኔ አሪፍ ነገር እየሰራውን ወደ እናንተ ማቀርብ ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምትከታተሉኝ ደግሞ በጣም ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ውዶቼ። አመሰግናለሁ። እወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።